ሰላም እንኳን ወደዚህ ገለጻ በደህና መጣችሁ። ዛሬ የምንመለከተው በጣም የሚገርም ሐሳብ ነው። አንድ ጥንታዊ ምድራዊ መቅደስ እንዴት ለመላው ፍጥረት እንደ ሰማያዊ ካርታ ሆኖ ሊያገለግል ይችላል። አዎ ልክ ነው። ውስብስብ የሚመስሉ መንፈሳዊ ሐሳቦችን ወስደን ወደ ግልጽና በጣም አሳታፊ ጉዞ እንለወጣቸዋለን። አብረን እንጓዝ። እሺ፣ እንግዲያው በቀጥታ ወደ ዋናው ጥያቄ ዘው ብለን እንግባ። እግዚአብሔር በሁሉም ቦታ የሚገኝ ከሆነ ታዲያ ቤተ መቅደስ ለምን አስፈለገ? አይደል? የሚገርም ጥያቄ ነው። ይህንን የሚመስል ተቃራኒው ስንፈተው ከጀርባው ያለውን እጅግ ሰፊ ሆነ ስነ መለኮታዊ የዓለም እይታ እናያለን። እስቲ እንመልከተው። ያው የቤተ መቅደሱን ትክክለኛ ዓላማ ለመረዳት የመጀመሪያው እርምጃችን በፈጣሪና በፍጥረት መካከል ያለውን ልዩነት ማወቅ ነው። ልዩነቱ ደግሞ እጅግ በጣም ሰፊ ነው። መጀመሪያ ይህንን መገንዘብ አለብን። ይሄ ጥቅስ በጣም ቁልፍ ሐሳብ ነው የሚያጎላው። እስቲ ያስቡት፣ ከፈጣሪ እይታ አንጻር ይሄ የምናውቀው መላው አጽናፈ ዓለም ጊዜውን፣ ህዋውን፣ ሁሉንም ነገር ጨምሮ ልክ በገንቦ ውስጥ እንዳለች አንዲት የውሃ ጠብታ ነው። ምንም ማለት አይደለም። ይሄ ልዩነት ነው ለምናየው ነገር ሁሉ መሰረት የሚሆነው። ልዩነቱ በጣም መሰረታዊ ነው። በአንድ በኩል ወሰን የሌለው ፈጣሪ አለ፣ በሌላ በኩል ደግሞ ፍጥረት አለ። ይህ ፍጥረት ስንል ደግሞ ከመላእክት እስከ ሰው፣ ከጊዜ እስከ ህዋ፣ ሁሉም ነገር በተፈጥሮ የተገደበ ወሰን ያለው ነው። እና ይሄ ውስንነት ፍጡር መሆን ማለት ምን ማለት ነው ለሚለው ጥያቄው ዋናው መለያ ባህሪው ነው። ፍጡር ከሆንክ በቃ በጊዜና በቦታ ተወስንሃል ማለት ነው። ይሄ ነው ዋናው ነጥብ። እሺ፣ ይሄ ደግሞ በጣም ጥልቅ ወደሆነ ፍልስፍናዊ ጥያቄ ይወስደናል። አንድ ፍጡር ውስን ከሆነ፣ ሁሉን ቻይ ካልሆነ፣ በእርግጥ እውነተኛ ነፃ ፈቃድ አለው ልንል እንችላለን? እንዴት ነው ይሄ ሊሆን የሚችለው? መልሱ ይሄ ነው። ነፃ ፈቃድ ሊኖር የቻለው ፈጣሪ ሁሉንም ሁኔታዎች በፍጹም ቁጥጥር ስር በማድረግ ለእውነተኛ ምርጫ የሚሆን ምቹ ሁኔታ ስለሚፈጥረው ነው። በሌላ አባባል ምርጫው አይቀርም ወይም ፈጽሞ ማይቻልም አይሆንም። ትክክለኛ የምርጫ ምህዳር ይፈጠራል ማለት ነው። እንግዲህ አሁን ወደ ገለጻችን ማዕከላዊ ሐሳብ እንምጣ። ምንድን ነው እሱ? ምድራዊው መቅደስ ለአንድ ታላቅ መንፈሳዊ እውነታ እንደ ካርታ ሆኖ ያገለግላል የሚለው ነው። እስቲ ይህንን ካርታ አብረን እንመርምር። ይሄው እዚህ ላይ እንደምናየው ሙሴ በምድር ላይ የሰራው የማደሪያው ድንኳን ዝም ብሎ የተሰራ ነገር አይደለም። በሰማይ ላለው እጅግ ግዙፍ የሆነ መዋቅር ምሳሌና ጥላ ወይም ንድፍ ነበር ማለት ነው። በጣም ጥሩ። እስቲ አሁን ይህንን ሰማያዊ ካርታ መተርጎም እንጀምር። በካርታው ላይ የመጀመሪያው ነጥባችን መሠዊያው ነው። የሚቃጠል መስዋዕት የሚቀርብበት ቦታ፣ ለኃጢአት የሚቀርብ መስዋዕት። ታዲያ ይሄ መሠዊያ በሰማያዊው ካርታ ላይ ምንን ነው የሚወክለው? የሚገርመው ነገር ከሲኦል ጋር ነው የሚዛመደው። ሲኦል ማለት በኃጢአት ቁጥጥር ስር ያሉ ነገሮች ሁሉ የሚበሉበት፣ የሚጠፉበት ቦታ ተደርጎ ይወሰዳል። እሺ፣ ከመሠዊያው ቀጥሎ በካርታችን ላይ የምናገኘው የመታጠቢያ ገንዳውን ነው። ይህ ገንዳ ለሥርዓታዊ መንጻት ነበር የሚያገለግለው። ይህ ደግሞ በሰማያዊው ካርታ ላይ የብርጭቆ ባህር ተብሎ ከሚጠራው ጋር ይዛመዳል። ይህ የብርጭቆ ባህር ከኃጢአት ለመንጻት የግድ ማለፍ የሚያስፈልግ መንፈሳዊ ድንበር ወይም እንቅፋት ነው። አሁን ደግሞ ከውጪው ግቢ ወደ ድንኳን ውስጥ እንገባለን። መድረሻችን ቅድስት የሚባለው ክፍል ነው፣ ካህናት የሚያገለግሉበት ቦታ። ይሄ ቅድስት የተባለው ክፍል ደግሞ በራሱ ሰማያትን ነው የሚወክለው። ይኸው በእግዚአብሔር ዙፋን ፊት የሚያገለግሉት ያልወደቁት መላእክት የሚኖሩበትን ግዛት ማለት ነው። እንግዲህ ካርታውን በዚህ መልኩ ዘርግተነዋል። አሁን ደግሞ ይህ ካርታ የመዳንን ጉዞ እንዴት እንደሚያሳይ እንመልከት። መንገዱን እንዴት እንደሚያመለክት ማለት ነው። እና ይህ የመንፈሳዊ ጉዞ 3 ዋና ዋና ደረጃዎች አሉት። አንደኛ ከኃጢአት ግዛት ወይም ከሲኦል ማምለጥ፣ ሁለተኛ በብርጭቆ ባህር ከኃጢአት መንጻት፣ ሶስተኛ እና የመጨረሻው ደግሞ
ወደ ሰማያዊው መቅደስ መግባት። ይሄ ነው ሂደቱ። እዚህ ላይ ደግሞ በጣም አስደናቂ የሆነ ትዕይንት እናያለን። በአንድ በኩል የእስራኤል ሕዝብ ከግብፅ የወጣበት አካላዊ ጉዞ አለ። በሌላ በኩል ደግሞ የአንድ ነፍስ ከኃጢአት ወደ መዳን የምታደርገው መንፈሳዊ ጉዞ አለ። ሁለቱ ታሪኮች ይመሳሰላሉ። አንዱ የሌላኛው ጥላ ወይም ምሳሌ ነው ማለት እንችላለን። ስለዚህ ከሁሉም በላይ ልንይዘው የሚገባን ወሳኝ ነጥብ ይሄ ነው። ወደ ሰማያዊው መቅደስ ለመግባት የብርጭቆውን ባህር ማለፍ የግድ ነው። ይህን ማድረግ የሚቻለው ደግሞ ከኃጢአት ለነጹት ብቻ ነው። ይሄ ሁሉ ነገር ታዲያ ወዴት ነው የሚያምራው? የዚህ ሁሉ ሰማያዊ መዋቅር እና ጉዞ የመጨረሻው ግብ ምንድን ነው? ወደዚያ እንምጣ። ሐሳቡ ይሄ ነው። ኃጢአት በመጨረሻ ሙሉ በሙሉ ሲሸነፍ ኃጢአትን ለመቋቋም ያገለግሉ የነበሩት መሳሪያዎች ማለትም ሞትና ሲኦል ከእንግዲህ አያስፈልጉም። ስራቸውን ስለጨረሱ እነሱ ራሳቸው ወደ እሳት ባህር ይጣላሉ። እናም ይሄ ጥቅስ የመጨረሻውን ሁኔታ በሚያስደንቅ ሁኔታ ነው የሚያሳየው። በከተማይቱ ውስጥ መቅደስ አላየሁም ይላል። ለምን? ምክንያቱም ሁሉን የሚገዛው ጌታ እግዚአብሔርና በጉ ራሳቸው መቅደሱ ናቸው። ያ ምድራዊ ሞዴል ወይም ካርታ ጊዜው ያልፈበታል። ምክንያቱም እውነተኛው ነገር መለኮታዊ ሁሉና ራሱ መቅደስ ይሆናል። ፍጥረት የሚጠናቀቀው መቼ ነው? የፍጡራን ነፃ ፈቃድ በፍቅር አማካኝነት ፍጹም ሲሆን ነው። በቃ መተላለፍ ወይም ኃጢአት መስራት ማይታሰብ ይሆናል። ሁሉም ጽድቅም በፍጹምነት ስለሚመርጥ ኃጢአት ቦታ አይኖረውም። ኃጢአት ከሌለ ደግሞ ሞትም የለም። ይህ እንግዲህ አንድ ትልቅ ጥያቄ ጋር ይተወናል። ፍጹም የሆነ ነፃ ፈቃድ ውጤቱ ከፍቅር ፍጽሞ የማይለይ ምርጫ ከሆነ ስለ እውነተኛ ነፃነት ምንነት ምን ይነግረናል? እውነተኛ ነፃነት ማለት ክፉንም ደግሙንም የመምረጥ ችሎታ ነው ወይስ መልካሙን ነገር ብቻ በፍጹምነት የመምረጥ ነፃነት ነው? እስቲ በዚህ ላይ እናሰላስል።